ይመጣል እንዴ? አዎ ወተሽ ስትቀሪ እኮ ምን ሆነሽ ነው ብዬ ነው የመጣሁት። የሥራ ስልክ ተደውሎልኝ እኮ እያወራው ነበር። አልሰማኝም እንዴ? አይ አልሰማሁም። ገና አሁን እኮ ነው የመጣሁት። ግን አንቺ ደህና ነሽ? አዎ ደህና ነኝ። ለምን ጠየቀኝ? አይ ስትታይ ደህና አትመስይም። አይ በጣም ደህና ነኝ። ይልቅ የዚች ልጅ ነገር ምንም አልጣመኝም። ማሪ ይሄንን ነገር ተነጋገርንበት አይደል እንዴ? ሁሉም ነገር ቦታ ቦታ እናስይዘዋለን። ትንሽ ጊዜ ብቻ። ልጅቷ የሆነች መርዝ ነገር ነች። ምንም ትሁን የሆነች ቀፋፊ ነገር ነች። ደግሞ ስነ ስርዓት የሚባል ነገር አልፈጠረባትም። ቅድም እንዴት ስትመለስልኝ እንደነበር አይተሻል አይደለ? ጥጋበኛ ነገር ናት። ቆይ አንቺ ለምንድን ነው እሷን እየተሽቆጠቆጥሽ ስታወሪያት የነበረው? ወድጄ አይደለም እኮ ያንተ ነገር ሆኖብኝ ነው። አልገባኝም። ምኑ ነው ለኔ ብለሽ? ልጅቷ ቀላል ልጅ አይደለችም። እኔ ከቅርቧ ሆኜ ምን እንደምታደርግና ምን እንደምታስብ ማወቅ አለብኝ። ግን አንቺና እሷ የምትስማሙ አይነት አይደላችሁ። አታስብ፣ ምንም ነገር ቢሆን እቋቋመዋለሁ። ደግሞ በኋላ ተደናብራ የሆነ ነገር ብታደርግ ጣጣው ለኛ ነው። አዎ ልክ ብለሻል። አሁን እንግባ። አንተ ግን ከዚህ በኋላ ለምታደርገው ነገር በደንብ ተጠንቀቅ። እኔ ምን ሆናለሁ? መቼም አትገለኝ። ባትገልህ ድንገት እንኳን ልትስብህ ትችላለች። ስለዚህ ተጠንቀቅ። ምንድነው ጉዱ? መቀናት ነው እንዴ? ኧረ አልቀናሁም። ሩት ሙች ቀንተሻል። አልቀናሁም። ቀንተሻል እያልኩሽ። አዎ ቀንቻለሁ። ቆይ አንተ ስታስበው እንዴት አልቀናም? አንተን የሚመስል ሰው ለማግኘት እኮ ድጋሚ መፈጠር አለብኝ። ተመስገን። በስተመጨረሻም በቀናትም ቢሆን እውነቱን ተናግረሻል። አትቀልድ አብርሽ። እኔ አንተን ካገኘሁ ጀምሮ ሙሉ ለሙሉ ራሴን አጥቻለሁ። ወደፊቴን ማስበው ካንተ ጋር ነው። የኔ አበባ፣ በእኔ በኩል እንኳን ምንም አይነት ሀሳብ እንዳያገባሽ። እኔ እኮ ካንቺ ውጪ ማንንም ማየት አልችልም። ቆይ ግን ምን እየሰራችሁ ነው? ዴማዬ መጥቻል እንዴ? አዎ መጥቻለሁ። እናንተ ግን ቆይ እዚህ ምን እያደረጋችሁ ነው? አይ ማዬ ከሩት ጋር እኮ ወሬ ይዘን። አዎ ከአብርሃም ጋር እኮ አንዳንድ ነገሮች እያወራን ነበር። አዎ ጥሩ። እሺ አሁን ለማንኛውም ምሳ አቅርቤያለሁ። ቃልዬ ሻወር ልትወስድ ገብታለች። ቡና እንብላ። ቆይ አብርሽን ፈልገዋለሁ። አንቺ ምንድነው? ምን ልታወሪ ነው ማዬ? ጭራሽ መልሰህ እኔን ትጠይቀኛለህ? ቆይ ግን እዚህ ምን እየሰራችሁ ነበር? ምን አደረገን ማዬ? አንተ ልጅ ትሰማለህ? አታሰድበኝ። ወይ ማዬ ለሱ ነው እንዴ? ከሩት ጋር እኮ አንዳንድ ነገሮች እያወራን ነበር። ያው በመሃል ለጨዋታ ምናምን ለዛ ለቀልት ነበር። አይ እያየሁት ያለሁት ነገር ሁሉ ምንም ነገር ደስ እያለኝ አይደለም። አንተ እኮ አሁን ለማግባት የተዘጋጀ ሰው ነው። እንዳውም ኦልሬዲ አግብተሃል፣ ባለትዳር ነህ። እርምጃን ተጠንቀቅ። እሺ ማዬ። ከሩት ጋር እንደ ወንድምና እንደ እህት እንደምትተያዩ አውቃለሁ። ግን ከዚህ በኋላ የተወሰነ ጥንቃቄና ማለት ነው። እሺ ማዬ አታስቢ፣ ችግር የለም። አሁን ንግባት። ወይ የኔ ልጅ መጣሽ? አዎ እኔ እኮ ታጥበሽ እስከምትወጪ ድረስ የምትለብሲው ልብስ እያስተካከልኩልሽ ነበር። ግን እኮ እኔ ራሴ የሆነ ልብስ አለኝ። አይ እሱማ ተጸዳርቶ ተረጋግፎ ትለብሻዋለሽ ብዬ ሌላ ልብስ አዘጋጀውልሽ። የነፍሳት ማጥፊያውን ለእኔ ልብሶችን ያሽው? አረ በፍጹም። አይ ቅድምም እኮ በረንዳ ላይ ልብሶችን አይቻቸው ነበር። ቆሻሻ ነው ብለሽ አስበሽ ከሆነ አትሳሳች፣ በጣም ንጹዎች ናቸው። አረ እኔ እንደሱ አላሰብኩም እንዴ። ይሄማ እንዴት ሊሆን ይችላል? እኔ ይሄንን ለብሰሽ እንዳይሽ ፈልጌ ነው። ደስ እንዲለኝ ባክሽ ልበሽ። እሺ አመሰግናለሁ። ባክሽ ደግሞ እትዬ አትበይኝ። አሁን ቤተሰብ ሆነን የለ እንዴ? እትዬ ስትይኝ አራቅሽ ነው የሚመስለኝ። እሺ በጣም ይቅርታ። ከዚህ በኋላ ታባልሻለሁ። በጣም ደስ ይለኛል። በቃ ለባብሽና ታች ነኝ። ምሳ እንበላለን። እሺ እመጣለሁ።
እባክሽን የኔ ልጅ በእኔ አትዘኝ። እስከ ዛሬ ሳሳድግሽ ምንም ያለ ፍላጎትሽ እንድታደርጊ አስገድጄሽ አላውቅም። አብዬ ከዚህ በኋላ እኮ ምንም የሚያስጨንቀን ነገር የለም። በቃ ከዚህ በኋላ ሁሉም ነገር ሰላም ነው። እግዚአብሔር የሰጠኝን ቀሪ ዕድሜን አንቺ አግብተሽ ወልደሽ ወግ ማረግሽን አይቼ ብሞት ነው ደስ የሚለኝ ልጄ። እውነት አብዬ ደግሞ አንተ እኮ ሁሌም ለእኔ መልካሙን ነገር እንደምታስብልኝ አውቃለሁ። ደግሞ የአባቴ ምርጫ ማለት የኔ ምርጫ አይደል? ታዲያ ምን ሆነሽ ነው እንደዚህ የተከሽው? አብዬ ታውቃለህ፣ እኔ ከዚህም ሀገር ሆነ ካንተ ተለይቼ የትም ሄጄ አላውቅም። በቃ እሱ ብቻ ነው ያስከፋኝ። አይዞሽ ልጄ፣ ሁኔታዎች ሲረጋጉ ተመልሰሽ መጥተሽ ታይናለሽ። ደግሞ ከቤተሰብ ርቆ መኖሩንም ትዳርም ምን እንደሚመስል በዛው ታይዋለሽ። እሺ አብዬ፣ ደግሞ ወገብን በደንብ ጠበቅ አድርገህ ተዘጋጅ። እኔ ካገባሁ አይቀር ደህና የሆነ ሰርግ ነው የምፈልገው። በቃ በሬንም ሸጣ ቢሆን ድል ያለ ድግስ እፈልጋለሁ። ቃልዬ፣ ለአንቺ ሰርግ አይደለም በሬ መሬቴን ለምን አልሸጥም? ድል ያለ ሰርግ ደግሼ ሀገር ጉድ የሚያስብል ሰርግ ነው መሰርገው በእውነት። አይ አብዬ፣ በኋላ ወገቤን ወጪው ምናምን ስትል ግን እንዳልሰማ። ቃልዬ፣ የወገቤን ነገርማ የእናትሽ ሐዘን አቆራምዶኝ ነው እንጂ ወገቤ እኮ ሀገር ጉድ ያስባለ ወገብ ነበር። የቤተ ዘመዱ ታያል ጎዶ ቃልዬን ያላችሁ እስቴነ አሁን ረፍዷል። እባክህ አሁን ሁሉም ነገር የምታስተካክይበት ሰዓት ላይ ደርሰሻል። ቃል ኪዳን፣ ለአባትሽ ደስታ ስትይ እማትፈልግ የሆነ አንድ ራሱ ታገቢያለሽ። አሁን አባትሽ የሞት አፋፍ ላይ ነው ያለው። ስለዚህ እሱ ካረፈ በኋላ መፋታት ትችላለሽ። እሱ ግን እንደዚህ ሆኖ ባንቺ አዝኖ ከሞተ ጸጸቱን በፍጹም ልቻችሁ ጸጸቱ ናቸው። ስለዚህ ቃል ኪዳን፣ ለአባትሽ ደስታ ስትይ ሁሉም ነገር ትችዋለሽ። ቻል አድርገሽ ትኖሪያለሽ። ምንም ነገር ቢሆን አያቅትሽ፣ ትችያለሽ። በርቺ። ያዙ እስቲ። ቃልዬ፣ ኧረ ችግር የለም። ያዥ ሩቴ። በይ ለራስሽ ያዥ። እኔ ወጣ አደርጋለሁ። እስቲ ለእንግዳዋ መጀመሪያ ይበቃል። ነይ ሩቴ። አርጉ እየበላችሁ። እዚህ ጋር አለ አርጉ የምትፈልጉ። ቃልዬ፣ አብርሽን እንዴት አገኘሽው? ማለት እትዬ አልገባኝም። አልገባኝም ማለት መግባባትና መቀራረብ አለባችሁ እኮ። መቀራረብ? አዎ፣ ደግሞ በዛ ላይ ሁለታችሁም ወጣት ናችሁ። በዛ ላይ ደግሞ ቆንጆ አይደለም እንዴ ሩትዬ? አዎ። ለነገሩ አታስታውሱም እንጂ እኮ በልጅነታችሁ ተገናኝታችሁ ነበር። አዎ እትዬ፣ እኔ እንኳን አስታውሳለሁ። አንተስ አብርሽ? እኔ እንጃ፣ እኔ ምንም ትዝ የሚለኝ ነገር የለም። ጊዜው እኮ በጣም ሄዷል። እንዴት ትዝ ይለኛል? አዎ እትዬ፣ ረጅም ጊዜ አልፎታል እኮ ላያስታውስ ይችላል። ይሁን እሺ፣ በይ በደንብ በይ። ጨምሩ እስቲ ሩትዬ፣ አንቺም ጨምሪ። እየበላሁ ነው እኔ። ቃልዬ፣ ሩት ጋር ተዋወቃችሁ? ሩት ማለት የአብርሽ እህቱ ማለት ናት። አዎ ቃልዬ፣ እኔ ልክ እንደ እህቱ ነኝ። ጥሩ እህቴ ነች። እንዴት ደስ ይላል! በጣም ለዛውም በአሁን ጊዜ ሰው ሁሉ የሰውን ውድቀት በሚፈልግበት እንደዚች አይነት ቤተሰብ ማግኘት ቀላል ነው እንዴ? አረ እማዬ፣ እኔ ምን አደረኩኝ ብለሽ ነው? አብርሽ እኮ ልክ እንደ ወንድሜ ነው። እኔ ለሱ ምንም ነገር አደርጋለሁ። አዎ፣ ለእኔ ምንም ነገር ታደርጋለች።
ሰላም ነው? ይሳት እንዲያጠርሽ ጠራሽ? ይቅርታ ልጅ አስደነገጥኩ እንዴ? እሺ ማየ ምንድነው ንገረኝ እስኪ። ይሄውልህ ልጅ አሁንም ነግር ነገር ሊያስደነግጥ ይችላል፣ ግን ደግሞ ተረጋግተህ በደንብ አዳምጠኝ። ምንድነው? ይሄውልህ ልጅ አሁን አንተ የአባትን ውርስ ተረክበህ ሙሉ ንብረቱን በስም የምታዞርበት ጊዜ ደርሷል። እሺ ማየ። ግን ያው እንግዲህ መቼም ከተመረክና ለዚህ ኃላፊነት ብቁ ከሆንክ ቆይተሃል። እሱማ ልክ ነው። አዎ ማየ። ግን ደግሞ ድርጅቱን ከመረከብህና ሙሉ ኃላፊነቱን ከመውሰድ በፊት አንድ የምታደርገው ነገር አለ። ምንድነው እሱም ማየ? ይኸውልህ ልጄ ይህን ድርጅትና ገንዘብ እንድትወርስ አንድ ያስቀመጠው ግን ህግ አለ። ምንድነው እሱ? ይኸውልህ ልጄ ይሄ ከድሮ ጀምሮ የነበረ ባህል ነው። አባት ደግሞ ይሄን ነበር የሚፈልገው። ነፍሱን ይማረውና የምን ባህል? አንተ ገና ሳትወለድ ልጅህን ለልጄ የሚባል ቃል አለ። ይሄ ደግሞ ግድ ነው፣ በእኛ ቤተሰብ ውስጥ መሆን አለበት። እናማ አሁን ጊዜው ስለደረሰ ማግባት አለብህ። እማዬ የቀለድሽ መሆን አለበት። አይደለም ልጄ። እማዬ አባዬ እኮ በህይወት የለም። እኔም ደግሞ ማላቀኑን ሴት ማግባት የለብኝም። ያን ያክል ከባድ አይደለም። አንተ አሁን ወጣት ነህ፣ በዛ ላይ ደግሞ ቆንጆ ነህ። እንደገና ደግሞ በዚህ ላይ ንብረት ሀብት ሲጨመርበት ደግሞ ብዙ ሰዎች አንተን ይከቡሃል። እኔ ደግሞ ይሄ ንብረት ለአንተ መጥፊያ እንዲሆን አልፈልግም። እና ይሄን ንብረትና ገንዘብ ከፈለግከው ግዴታ ያልኩን ማድረግ አለብህ እማዬ። ሌላው ደግሞ ድጋሚ ይሄ ሰርግ አይሆንም ብለህ የምትል ከሆነ እናቴ ብለህ እንዳትጠራኝ። እንዴ እማዬ ምን እያልሽ ነው? አሁን በአሁኑ ወስን አልልህም፣ ግን አስብበት። በሉ እኔ ልሂድ፣ የሆነች ስራ አለችብኝ። ቡና ሳትጠጪ? ወይ እማዬ ትንሽ አስቸኳይ ነው፣ ስራ አለችብኝ። አያንቺ ነገር በይሽ ጫ። እሺ ቃልዬ በቃ ነገ እመጣለሁኝ። እሺ ከተማውንም ዞር ዞር እያሳይሻለሁ። እሺ እሱማ ግድ ነው። በደንብ አድርገሽ ከተማ ታሳያታለሽ። እሺ እመጣለሁ። ደህና ዋሉ። እሺ በይ ሰላም ዋይ። ወይ ምን ባክሽ ሴት ትንሽ እኮ ራሴን ላስተካክል ብዬ። ወይ ይቅርታ ቦታ ያዝኩብሽ አይደል? አረ ችግር የለውም። ቅድም ልብስሽን ይዘሽው ገባሽ አይደል? አዎ። አደራ እንዳትታዘቢኝ። ላስገባው ስል እኮ ማየነች ተያለችኝ። ማለት አልገባኝም። ቃልዬ አንቺ ምንም ነገር ማታውቂ ምስኪን ልጅ ነሽ። እኔ ደግሞ በአንቺ እድሜ የምትገኝ እህት አለችኝ። መጥፎ ነገር ሊደርስብሽ አልፈልግም። ቆይ ስለምንድን ነው የምታወሪው ሩት? እኔ ምንም አልገባኝም። ይኸውልሽ ቃልዬ ቅድም ሻንጣው እንዳይገባ ያለችኝ እሷ ሰው ስለምትንቅ ነው። አንቺ ደግሞ ከክፍለ ሀገር ስለመጣሽ ተባይ ይኖረዋል ብላ አስባ ነው። አሁን ብዙ ነገር ማውራት አልችልም። ነገ እመጣለሁ፣ በደንብ እናወራለን። እሺ እሺ ሩት በጣም አመሰግናለሁ። እሺ ደህና ዋይ። ቤት ላይ ባናሽ አንተ ምን አለብህ እዚህ ተዝናና። ምን ዝናና የደረቀ ገለባ እየጨፈተ መጨረሻ ጫት በጠጅ እስኪ በናትሽ ዝም ብለሽ አትሞክሪኝ። ገና እንደገባሽ አንቺ ዝም ብለሽ እቺ እስከንተስ ያለሽ ነከስ ሲያስፈልገኝ አይቀርም። ቃልበት ምን አባቱ ምን አዲስ ነገር አለ? አሁን ዋናው ነገር የተፈጠረው ነገር ሳይሆን ለተፈጠረው ነገር ምን አይነት ጥሩ መፍትሄ አለው የሚለው ነው። ቆይ ምንድን ነው የተፈጠረው? ለምን ደማ ነገር እስከ ዛሬ የገነባነውን ተራራ በአንድ ካርድ ልታፈርስ የምትችል ትልቅ ጠላት መታብናለች። መጀመሪያ ከመጀመሪያው ጀምረሽ አስረጂኝ። ምን ሆነሽ ነው? የአብርሽ አዲሷ የውሸት ሚስት
ምንድነው መቀባጠር? ምን ማለት ነው የሸሚዝ? ይኸውልህ ልጆን አብርሃም የቤተሰቦቹን ሀብትና ንብረት ለመውረስ የግድ እነሱ ያመጡለትን ሚስት ማግባት አለበት። እሱን እኮ ቅድም ነግረሽኛል። እስኪ ማላውቀውን ነገር አዲስ ነገር ነገር ከነገ ጀምሮ የሰርጉ ሽርጉድ ይጀመራል። ቆይ ልጅቷ ማነች? ቃል ኪዳን ትባላለች። ዛሬ ከገጠር ተቀብለናታል። እሰይ ጭራሻውን እዚህ ነው ያለችው? ዛሬ ነው የመጣችው። ወይኔ ጆኒ፣ ቆይሻው ምንድነው ማድረግ ያለብን? ይኸውልህ ጆን አሁንም ነግረን ነገር በደንብ ስማኝ። የናብርሽ ዘበኛ አባቱ ሞቶ ክፍለ ሀገር ሄዷል። እነሱ ደግሞ አዲስ ዘበኛ ይፈልጋሉ። እኔ ለአብርሽ እናት ዘበኛ እንደማመጣላት ነግሬያታለሁ። ስለዚህ አንተ ዘበኛ ሆነህ ትገባለህ እዛ ቤት። እንዴ እኔ ዘበኛ? አዎ ዘበኛ። ይኸውልህ ልጅቷ ገራገር ነገር ነች። አንተ እሷን ቀርበህ ፍቅር ማስያዝ አለብህ። ከኔ ጋር ደግሞ እየተግባባን ነው፣ እንደ ጓደኛዋን የምታይኝ። ስለዚህ ነገሮች ቀላል ይሆናሉ ማለት ነው። እሺ በቃ እሞክራለሁ። እሞክራለሁ ቢባል ነገር መስማት አልፈልግም። ሁሉም ነገር ይሆናል፣ በተለይ በእኔና ባንተ። እሺ ጆን ይሄን ነገር ቶሎ እንዲያልቅ እናድርግ። እኔ አብርሽ እንደምወደው እያስመሰልኩ መኖር በጣም አስጠልቶኛል። ይገባኛል የኔ ፍቅር። አንቺ እንደዚህ መሆንሽ እኮ ለእኔም ሰላም አይሰጠኝም። ግን ደግሞ ያሰብነውን ገንዘብ እጃችን ላይ ግባ እንጂ 2 ቀን እዚህ ሀገር አናድር። እልም ብለን ነው የምንወጣው። በእኔም እውነቴን ነው። ቃሚ አሁን ዝም ብለሽ ቃሚ ሆናሽ እኮ በእናትሽ ይሳካል። ዱአ አድርጊ። ወዴት ለመሄድ ነው እንደዚህ የምትጣደፈው? ወዴትም። እኔ ደግሞ ሩት ልትከተላት መስሎኝ። ለምን እከተላታለሁ ብለሽ ነው እማዬ? አይ ሳያት ፊቷ ጥሩ አይደለም። እኔ እንጃ ብቻ የሆነ ነገር ደብሯታል። ደስተኛ አይደለችም። እኔ አላስተዋልኳትም። የሆነ ነገር ገጥሟት ይሆናል። አዎ ያስታውቃል እኮ። እንደሱ ከሆነ ሳትርቅ ሄጄ ላስቆማትና ምን እንደሆነች ልጠይቃት። ገና አሁን የወጣችው ታክሲ ሳትይዝ ታገኛታለህ። እሺ በቃ ልሂድ እማዬ። እንዴ ቆይ እስቲ የኔ ልጅ ተረጋጋና አውራኝ። ምንድን ነው እሱ እማዬ? ስለ አንድ ነገር ልጠይቅህ ነበር፣ ግን ምንም አይነት ውሸት ሳይኖረው ትመልስልኛለህ። እና በይሳ እንመለስልሽ ነው የምትፈልጊው እማዬ? ይልቁንስ ሩትን ሄጄ ቶሎ ሳትርቅ ምን እንደሆነች ልጠይቃት። ምንድን ነው እሱ? እንዴ እኔ እያናገርኩት ተይ ልትሄድ ነው? ቅድም ያየሁት ምንድን ነው? እሺ እማዬ። ያየሁትንማ አይቻለሁ እኮ። ከሩት ጋር ተቃቅፋችኋል እንዲያገኘኋችሁ። ታዲያ ከሩት ጋር ብንተቃቀፍ ምን ችግር አለው? ደግሞ እኮ በዛ ላይ ከሩት ጋር ስንተቃቀፍ እኮ የመጀመሪያችን አይደለም። ትሰማለህ አብርሽ፣ እሱን አንተ አትነግረኝም። እኔ በደንብ ጠንቅቄ አውቀዋለሁ። እና ታዲያ ካወቅሽ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቅኝ እማዬ? ያንተና የሩት ጓደኝነት ግን ትንሽ አልበዛም? አልበዛም። እኔ ግን ትንሽ የበዛ ይመስለኛል። እንዴት ሆኖ ነው የበዛው እማዬ? ልታስረጅኝ ትችያለሽ? ይኸውልህ እንግዲህ አሁን የምነግርህን ነገር በደንብ ከልብህ እንድትሰማኝ እፈልጋለሁ። ምንድን ነው? እሺ እማዬ። ይኸውልህ አንተና ሩት በጣም ጓደኛሞች ናችሁ፣ ግን አሁን መስመር ልታበጅበት ይገባል። ወንድና ሴት ይህን ያህል ጓደኝነት አስፈላጊ አይመስለኝም። ለምን? አይታወቅም፣ በመካከላችሁ የሆነ ስሜት ሊፈጠር ይችላል። ስለዚህ መስመር ልታበጅበት ይገባል። እንዴ ለእኔ ከማንኛውም ሰው በላይ ሩት የቅርብ ጓደኛ መሆኗን ታውቂያለሽ። ችግሬን የማዋያት የማወራ መሆኗን ታውቂያለሽ አይደለም እንዴ እማዬ? እሱንማ በደንብ አውቃለሁ፣ ግን ካሁን በኋላ መስመርህን አብጅ እያልኩ ነው። ደግሞ ከዚህ በኋላ ባለትዳር ነህ። ቆይ እኔን ከሩት ጋር ተቃቅፌ የተለያየሽኝ ብቻ ነው እየጠረጠርሽኝ ያለሽው? ትሰማለህ አብርሽ፣ እየጠረጠርኩ ሳይሆን ችግር እንዳይፈጠር ቀድሜ እያስጠነቀቅኩ ነው። ቆይ ግን እማዬ አንቺን አንድ ጥያቄ ልጠይቅሽ፣ ግን ከልብሽ እንድትመልሽልኝ የምፈልገው። ምንድን ነው እሱ? አንቺ ሩት ሙሽራሽ ብትሆን ይደብርሻል ማለት ነው? እኔ እንደሱ አልወጣኝም። ምን ማለት ነው? አብርሃም ምን ለማለት እንደፈለኩ በደንብ አድርገህ ጠንቅቀህ ታውቀዋለህ። ተጠንቀቅ። እኔ አሁን ሙሽራዬን አግኝቻለሁ። ሌላ ሙሽራ አልፈልግም። ደግሞ አንድ እንድታውቀው የምፈልገው ነገር ሩት ከሌሎች ሴቶች በምንም አትለይም። እሺ አሁን ቶሎ ብዬ ወደ ሩት ልሂድ እና ምን እንደሆነች ጠይቂያት ልምጣ። በልሽ ቶሎ ተመለስ እንዳትቆይሽ። እሺ
እያልከኝ ነው? እየተናገርክ ያለው ነገር ግን ገብቶሃል? አዎ በደንብ ታውቆኛል። የምትፈልጊው ገንዘብ አይደለም? በቃ የምትፈልጊው ገንዘብ ወሰጂና እኔን ተፋችኝ። አይደለም አብርሃም፣ የኔ ችግር ገንዘብ አይደለም። እና ምንድነው? መቼስ አፍቀረሽኝ አይደለም አይደል? እባክህን እስቲ እኔን ለመረዳት ሞክር። እኔ እኮ ይህን ነገር እያደረግኩ ያለው ስለ አባቴ ደስታ ስል ብቻ ነው። ለመሆኑ አባትሽ ስንት ብር ነው የሚፈልጉት? አባቴ ገንዘብ ችግር የለበትም። ወይ ልትመጣደቅ እየሞከርሽ ነው? አንተ ለገንዘብ ስትል ይሆናል ይህን ነገር የምታደርገው፣ እኔ ግን ለክብሬ ስል ነው። ስለዚህ ይህንን ሀሳብ ከጭንቅላት ወጥተጣለሁ። ክብሬ ስትይ የቤተሰብን ክብር ገንዘብ አይገዛልኝም እያልኩ ነው። እሱን እንኳን ተይው። ለማንኛውም ከአንቺ ጋር ያለኝ ነገር አልጨረስኩም። ስመለስ እናወራለን። አሁን ግን ቻው። ማንን የኔ ፍቅር እያልሽ የምታወሪው? መተሻል ማሚ? ከመጣሽ ቆየሽ እንዴ ማየ? አይ አልቆየሁም፣ አሁን ነው የመጣሁት። እኔ እኮ ስልክ ላውራ ብለሽ ወጥተሽ ስትቀሪ ነው የመጣሁት። ስልክ እኮ እያወራሁኝ ይቆያል መሰለኝ፣ አልታወቀኝም ነበር። እንዴ ቆየሽ እንጂ። አዎ ማየ፣ አስፈላጊ ስልክ እያወራሁኝ ነበር፣ ለዛ ነው። እሱንም አሰማሁ እኮ የኔ ልጅ። በቃ እንግባ። ቆይ እስቲ አንድ ደቂቃ። ምን ነው ማየ፣ ችግር አለ? አሁን ቆይ የኔ ፍቅር እስቲ ሰማሁ ልበል? እኔ መቼ ምን ብዬ? ካልተሳሳትኩኝ አብርሃምም ስትይ ሰማሁ መስለኛል። እኔ ጆሮዬ በደንብ ይሰራል ሩቴ። አዎ ግን እኮ እሱ የስራ ስልክ ነበር። የምን ስራ ባትሽ የኔ ፍቅር? አብርሃም ማለት ምንድን ነው ስራው? አይ ማየ፣ እኔ ማስታወቂያ እንደምሰራ ትረሻዋለች መሰለኝ። ድምፄን እኮ ለማስታወቂያ ፈልገውት እየቀዳውልኝ ነበር፣ ለዛ ነው። እንዴ የኔ ፍቅር አብርሃም እያልሽ? አይ ማየ፣ አንቺ የኔ ስራ ሁሉ አዲስ ሆኖብሻል አይደለም? ምን አስጨነቀሽ? ሲወጣ ታይዋለሽ። አሁን አይን ነው። እሺ ካልሽ እስቲ እንግዲህ የተሰራ ማስታወቂያ ታሳይኛለሽ። ምናችሁም አላማረኝ። የኔ ፍቅር መቼ ነው ግን ማየን ፍቅረኛሞች መሆናችንን ነግራት? ማሪ፣ ይሄ ነገር እንኳን የሚሆን አይመስለኝም። ትንሽ መጠበቅ ያለብን ይመስለኛል። ለምን? ያው የማየን ባህሪ እያወቅሽ እናማ ትንሽ መጠበቅ አለብን። እንዴ ምን አገናኘው? ያው እማዬ እኮ እስከዛሬ ድረስ የልብ ጓደኛ እንደሆነች ነው የምታስበው። አሁን ፍቅረኛሞች ነው ብንላት ምን ልታስብ እንደምትችለው አስቢው። ስለዚህ ትንሽ ጊዜ መጠበቅ አለብን። አብርሽ! አቤት እማዬ። እንዴ ምን እየሆንክ ነው? ምን ሆንኩኝ እማዬ? እንደዚህ በጠራራ ፀሐይ እየተኛው ለምንድን ነው? አይ ምንም፣ ትንሽ ራሴን ስላመመኝ እኮ ነው። ምን ነው? ምን ሆንክብኝ እኔ ልጅ? እማዬ ምን እየሆንሽ ነው? እዛውኝ እንጂ። ምን እየሆንክ ነው እንዴ? እማዬ ራቁቴን እኮ ነኝ፣ እዛውኝ። ምን አልክ አንተ? አጥቤ ያሳደግኩ እኮ እኔ እናትህ ነኝ። እንዴ እማዬ አታስጨንቂኝ፣ በቃ እዛውኝ። ጥሩ እሺ ይሁንልህ። ግን ቆይ ምንድን ነው እንደዚህ በድንገት ያመመ? አይ ያን ያክል እንኳን ትልቅ ህመም አይደለም። አንቺ ግን ተረጋጊ እማዬ። ምንድን ነው የምረጋጋው? በቀን አሞኛል እያልክ እየተኛ። አይ ቀን መኪና ተበላሽታብኝ ትንሽ ፀሐይ መጥቶኝ ነበር፣ ለዛ ይሆናል እማዬ። ተነስሽ፣ አሁን ቡና ፈላላለሁ፣ እሱን ስጠጣ ይለቃል። እሺ እማዬ። በል እሺ ቶሎ ተነሳ። እማዬ ግን ምን ሆና ነው? እንዴት ነው ቆይ በሩን በርግዳ የምትገባው? ወይኔ ጉዴ! አይታም ቢሆን አስበዋል? አዎ አሁንም ቢሆን ሳትመጣ ምን ቶሎ ብለሽ ለባብሽ። እንዴ እሷ ቤት እያለች ቤት ነው የምወጣው እኔ። ለእሱ ችግር የለውም። አሁን ቶሎ ብለሽ ለባብሽ። እሺ በቃ ለብሼ እወጣለሁ። የዛ ቀን ያተኛለች ማለት ነው? አይ ብታየኝማ ትነግረኝ ነበር።
እማዬ ምንድን ነው መጣሁ አልኩሽ አይደል እንዴ? ለምን እንደምታስጨንቅኝ?